በ3 ደቂቃ ውስጥ ቀየርከኝ። ቢያንስ ለስሜት እንኳን አልተጨነክልኝም አይደል? እንዲ አብርሃም እንደዛ ማለት ሴት ልጅ ነኝ። ባላፈቅርህ በዚህ ልክ አልሆንልህም አይደል? ግን እንደዛ እንደምወድ እያወቅ እንደማፈቅር እያወቅ ልክ እንደ መጥፎ ሰው ባንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝን ነገር እቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለናቤል ተው ምከሩት፣ ተው ንገሩት ብያቸዋለሁ። እዚህ መውደዴ አንተን ማፍቀሬ ገባክ? ሞር አንተን መንከባከቤ ነው እዚህ ድረስ መጥቼ እንደዛ ስልክ ራሱ ስዘጋብኝ ልክ እንደ መጥፎ ሰው በጣም ገፋኸኝ፣ በጣም አሸሻኸኝ ከምልህ በላይ አብርሽ። እና ያንን ነገር እንዴት እንድቀበለው ትፈልጋለህ? ለእኔ በጣም ከባድ ነው ከምልህ በላይ ማለት ነው። ከምልህ በላይ በጣም ነግሬ ነበር፣ በጣም አስጠንቅቄ ነበር። ከአንድም ከሶስትም በላይ እድሉን እንኳን ባሰጠኝ እንደዛ እየገፋኸኝ ስድብም ሆነ ምንም ነገር ሳይመስለኝ አንተ ብቻ እንድታቅልኝ፣ አንተ ብቻ እንድትረዳልኝ እየፈለግኩኝ ልትደውልልኝም ቴክስት ልትመልስልኝም በቃ በአንዴ ነው ልብህን የዘጋብኝ። እና እኔስ ልፋቴ አያሳዝንህም? ታዲያ የሆነ እንኳን ስሜት ቢኖርክ እኮ ለእኔ የሆነ ነገር ማሳየት ትችል ነበር። ግን አንዴ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም። አብርሽ እኮ ፋታ ልሰጠኝ አልቻልክም። በአንዴ ነው ልብህን ስብር ያደረግከው፣ በአንዴ ነው ልብህን ድንድን ያደረግከው። አብርሽ አሁንም ቢሆን ምን ያለ ነገር የሚጠቅምህንና የሚበጅህን ሰው መለየት መቻል አለብህ። የዛን ጊዜ እያልን ነበር ሁላችንም። ፍቅርና በቀል መለየት መቻል አለብህ። የትኛው ወዶ ነው የትኛው ደግሞ ለበቀል እንደፈለገ መለየት ነበረብህ። ዛሬም ሄርሜላ በእኔና በአቤል ግፊት ነው ዛሬ አንተ አጠገብ የቆመችው። ምክንያቱም ድጋሚ መሰበር አትፈልግም ማለት ምንም ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ። አብርሽ ለጠላት ያሰበው እንዲሳካለት ነው የምፈልገው። እንደ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ተይው ሄርሜ፣ ሌላው ተይው። ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው። ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም። ብቻ ተመልሰን አብረን መሆን አንችልም። አብርሽ ልቤን ሰብረዋል። አብርሃም በጣም ለእኔ ቀላል ነገር አይደለም ይሄ። ትዕግስት አያልቅም። እኔ አይከብደኝም። እሺ ቤተሰብ፣ ያው ዛሬ ብቅ ብያለሁኝ። ያው ያየነውንም የሰማነውንም አስተያየት መስጠት ያው ግድ ይላልና አብርሽ ዛሬ ያደረገው ነገር ልክ አይደለም። ይሄ ወራዳ፣ ይሄ ቅሌታም፣ ለሚስቱ ያልተንበረከከ ለፍቅረኛው ይንበረከካል ይቅርታ አድርግልኝ ብሎ ምን አይነት ወራዳ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ፈዚያቱ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ያው እንደተለመደው ብቅ ብያለሁኝ። አብርሽ ያደረገው ነገር ልክ አይደለም። ሚስቱን እንደ ሄርሜላ ተንበርክኮ አንድ ቀን ይቅርታ ሲጠይቅኝ አይተን አናውቅም። ያ ሁሉ ነገር ስትሆን ማለት ነው። ዛሬ ግን ለሄርሜላ ተንበርክኮ ይቅር በይኝ፣ ማሪኝ፣ አጥፍቻለሁ፣ ያልሽኝን አልሰማሁም፣ ሰምችሽ በነበረ ይህ ሁሉ ነገር ባልተፈጠረ እያለ ነው። ይሄ ወራዳ ወንድ አሰዳቢ፣ እኔ ወንድ አሰዳቢ ብየዋለሁ። በእውነት እኛ ድራማ መሆኑንም እያወቅንም ያው ውስጣችን ደግሞ ሴት እስከሆንኩ ድረስ እናደዳለሁ። ለምን ይሄን ክብር ለሚስቱ አላሳየማ? ይሄን ነገር ለሚስቱ አላሳየም። ከእርግዝናዋ ጀምራ ከአንድ ወሯ ጀምራ ከእርግዝናዋ ጀምራ እሷን ሲያደርጋት የነበረውን እያየን ነው። ዛሬ ከአንዷ ሴት ጋር ነገ ከአንዷ ሴት ጋር እያየን ነው። እና አንድ ቀን ግን ይቅር በይኝ ብሎ ተንበርክኮ ጠይቋት አያውቅም። አዎ ይቅር በይኝ ይላል። ግን ይቅር በይኝ ብሎ በሚሄድበት ሰዓት ወይ ተጣልተው ወይ ምን ብለው ነው የሚመጡት?
እና ዛሬ ሄርሜላ ላይ ያደረገው ነገር በጣም አሳፋሪ ነው ብዬ ነው እንትን የምለው። አሳፋሪ ነው፣ በጣም አሳፋሪ ነው። ለምን ይሄን ነገር ሩታ ለበቀልም ቢሆንም የተጠጋችው እንደዛ ሆና ሰውነቷን እሱን የሚያማልል አርጋ ነው የተጠጋችው። አይተናል ሁላችንም። እሷ ናት አይደለ እንዴ? እሱ ግን ሄዶ ሩታዬን ያጥፍቻለሁ የልጄ እናት ብሎ ሄዶ ተንበርክኮ ይቅርታ ጠይቋት አያውቅም። ግን አሁን ትናንትና ልተገኘችው ፍቅረኛው አይተናል ትናንትና ያደረገውን ነገር እና ግን በአንድ በኩል ደግሞ ሄርሜላኔ በጣም ደስ ብላኛለች። እስከ ዛሬ እኔ ለምን እንደዛ አደረገች እያልኩኝ ስናገር ነበር እና ግን ትናንትና ያደረገችው ነገር በጣም አሪፍ ነው። እርምጃ፣ ቆራጥ እርምጃ ነው የወሰደችበት። በሶስት ሰከንድ ውስጥ እንደዛ አድርገህ አልፈልግም ብለህ ስትለኝ የነበረ ብለዋል። ይቅር ማለትም ይቅር እልሃለሁ ብለዋለች። አዎ ይቅርታ ጥሩ ነው፣ ይቅር መባባሉ ጥሩ ነው። ግን ያደረጋትን ነገር ይቅር ብልህም ያው አብረን አንሆንም ይቅር ማለት ነው እልሃለሁ አለችው እና በጣም ያስደስታኛል እንደዚህ በማለቷ። ለምን እሷ ሚስቱ ጋር በሚታረቅ ሰዓት ወደ ሚስቱ ጋር በሚጣላ ሰዓት ወደ እሱ፣ ይሄ አግባብ አይደለም። ይሄ እኮ በሁለቱም ህይወት ላይ መጫወት ነው የያዘው አብርሽ ማለት ነው። ይሄ በቃ የፍቅር ሰው አይደለም። ይሄ ፍቅርና ፍቅር ሳይሆን የሆነ ምን ልበላችሁ የሆነ ነገር በቃ አፌ ላይ ያለ መናገር አቃተኝና እንደዛ ነው አብርሽም ሆነ የያዘው። እችጋ ሲጣላ እችኛዋን እንደዛ በቃ መደበሪያ አይደለ? ሄርሜላን ያደረጋት እንደ መደበሪያ ነው። በቃ ሄርሜላን የሚፈልጋትን እውነት ትክክለኛ ፍቅር ብሎ ሳይሆን ሩታን እንድታስረሳው ይሆናል አይደለ? የሆነ በቃ አለ አይደለ? ሩታ እሷ ጋር ሲሆን በቃ የሆነ በቃ አለ እኮ ህፃን ልጅ እንዴት ነው ሲያለቅስብን እኮ የሆነ መጫወቻ እንሰጠዋለን። ያን መጫወቻ ስንሰጠው ያን የሚያለቅስበትን ነገር ይረሳዋል። ልክ እንደዛ ማለት ነው። ሄርሜላን መጫወቻ ነው ያደረጋት እንደ ህፃን ልጅ ማለት ነው። ግን ትናንትና እኔ ያደረገችው ነገር በጣም ደስ ብሎኛል። እውነት ቆራጥ መሆኗ አስደስቶኛል። ፍቅርም ቢኖርባትም ፍቅሬን ይዘዋለሁኝ እንጂ ለአንተ አልንበረከክም ነገር ነው ያለችው እና በጣም ደስ ይላል። አብርሽ ግን እውነት አቋም የለውም ብዬ ነው የማስበው። እንዴት በ3 ቀን ውስጥ እዩት፣ በ3 ቀን ውስጥ ሩታን ሲያገኝ በ3 ቀን ውስጥ እንግዲህ ሩታ በ3 ቀን ውስጥ እንደዛ አርጋ እንደዛ ባለቤቱን ብትሆን እንደዛ ጥሩ የሆነ በቃ እሱን የሚስብ አለባበስ ይዛ ለብሳ ወደ እሷ ስበዋለች እና በ3 ቀን ውስጥ እሰቡ፣ በ3 ቀን ውስጥ ሩታው እጇ ስታስገባው ለትምህርትም ይሁን ለበቀልም ይሁን አድርጓል። ያማለ እና ከዛ በኋላ ላይ እኔ አልፈልግህም፣ አንተን ለማስተማር ነው፣ አቅሜን ለአንተ ለማሳየት ነው፣ ጀግና ሴት እንደሆንኩ ብላ ነው የተናገረችው። ሰምተናል ሁላችንም። እችኛዋንም ደግሞ እንደዚሁ በ3 ሰከንድ ውስጥ ነው እንግዲህ አይተናል። አልፈልግሽም ከህይወታችን ውጭ አለ። እሰበው 3 ሰከንድ በ3 ቀን ውስጥ እንደገና አሁን ደግሞ በሩታ እንደዛ ባደረገችው በ3 ቀን ውስጥ ነው እንግዲህ ሄርሜላን ያው ክላሱ ውስጥ መታ ይቅር በይኝ አጥፍቻለሁኝ፣ እንደ ዱራችን እንመለስ። እንዴት ነው አንድ ነገር የተሰበረ ነገር ማለት ነው። ለምሳሌ በቃ የሆነ በቃ ነገር ተሰበረ፣ ያንን ነገር እናስተካክለዋለን አይደል እንዴ? ካስተካከልን ግን እንደ ድሮ አይሆንም፣ መንገጫገጩ አይቀርም፣ እንደ ድሮ አይሆንም። እና እውነት ነው እንደ ድሮ አንሆንም ያለችው። እኔ በጣም ነው ያደነኳት ሄርሜላን። እውነት እስከ ዛሬ ብዙ ስህተት ሰርታለች፣ ግን አሁን ያደረገችው ነገር በጣም ተገቢ ነው ብዬ ነው የማስበው። ግን አብርሽ ግን አንድ አቋም የለውም፣ ልፍስፍስ ነው። ፍቅር አይሉትም። ይሄ ፍቅር ሳይሆን የሆነ ሴቶችን እንደ አምልኮ ነገር መያዝ ነው የሚፈልገው እሱና መጠቀሚያ፣ እነሱን ለቢዝነስ ነው የሚፈልጋቸው። ለምን እሱ ከሴት ጋር ካልሆነ እንደዚህ ካልሆነ ዩቲዩብ አይታይለትም፣ ተመልካች አይኖረውም። ያ ነው በቃ እውነታው ይሄ ነው። ያማለ በሉ እውነታው ይሄ ነው። እና ቤተሰቦች እኔ ላይክ ሰብስክራይብ እያደረጋቸው አበረታቱ። ቪዲዮ እስከ መጨረሻ